ዛሬ ማርች 21 2026 ነው። ብዙውን ጊዜ ስለ ዓለም አቀፍ ጂኦፖለቲካና አገራት ስለሚያደርጉት የኃይል ሽኩቻ ስናስብ ያው ወደ አእምሯችን የሚመጣው ምስል እጅግ ግልጽ የሆነና ባህላዊ ነው አይደል? ማለቴ ወታደራዊ ሰራዊቶች፣ የጦር መሳሪያዎች አሊያም አዎ ግዙፍ የጦር መርከቦች ምናምን ይታዩናል። ልክ እንደ ቼስ ጨዋታ በቃ ሁሉም ነገር በግልጽ በሚታይ ሰሌዳ ላይ የሚካሄድ ነው የሚመስለው። ልክ ነህ። ነገር ግን ዛሬ በዚህ የጥልቅ ትንታኔ መርሃ ግብራችን የምንመረመረው ጉዳይ ይሄ የቼስ ሰሌዳ ሙሉ በሙሉ የተቀየረበትን ሁኔታ ነው። ማለቴ የጦር መሳሪያ ሳይሆን የአውሮፕላን መለዋወጫ፣ ወታደር ሳይሆን የሶፍትዌር ማሻሻያ፣ እንዲሁም ውስብስብ የሆኑ የኪራይ ውሎች አዲሱ የጦር ሜዳ የሆኑበትን እጅግ ደብዛዛ ዓለም ነው የምንዳስሰው። እውነት ነው። ያው ይሄ አይነት ስልት የዘመናችንን የሉዓላዊነት ትርጉም ከመሰረቱ የሚፈታተን ነው ማለት። ወታደራዊ ኃይል ወይም የድንበር ግጭት ሲኖር ጥቃቱ ከየት እንደመጣ ማወቅ አያዳግትም አይደል? አዎ፣ ያው ጠላትና ወዳጅ በግልጽ ስለሚለዩ። ልክ ነሽ። ግን የጥገናና የአቅርቦት ሰንሰለት እንደ ጂኦፖለቲካ መሳሪያ ሲያገለግል ጥቃቱ የተፈጸመ መሆኑን ለማወቅ እንኳን አስቸጋሪ ነው። አንድ አገር በራሳ አየር ክልል ውስጥ እየበረረች ነገር ግን በቃ የውስጥ ህልውናዋ በሌላ አገር ቁጥጥር ስር የሚወድቅበት ረቂቅ አሰራር ነው። ዋው! ይሄ በጣም የሚገርምና አስፈሪም ሐሳብ ነው። ወደዚህ ጥልቅ ትንታኔ ከመግባታችን በፊት ግን የምስራች ማለት የምፈልገው ነገር አለ። ያው ዛሬ ማርች 21 ነው እያለው አዲሱ ድረገጻችን www.samael.inc በይፋ ስራ መጀመሩን ስናበስር በታላቅ ደስታ ነው። አዎ ማለት ይሄ በጣም ትልቅ እርምጃ ነው። በጣም በእንግሊዝኛው www.samael.inc ላይ የዛሬው ትንታኔ ሙሉ ይዘት ይገኛል። ከዚህም በተጨማሪ ያው ለተለያዩ የጥናት ፕሮጀክቶች አጋዥ የሚሆኑ ልዩ ሪፖርቶች እና ሰነዶች ማለት ቴለር ሜድ ሪፖርትስ አንዳቸውም ሳይቀሩ እዚያው ማግኘት ይቻላል። የመረጃው ጥልቀት ማለት አሁን ባለንበት ዘመን የተሟላ መረጃ ማግኘት ውሳኔዎችን በእጅጉ ስለሚቀይር ለተደራሻውናችን ትልቅ ግብአት ነው። ልክ ነው። እና ደግሞ ይሄ መርሃ ግብራችን ሁልጊዜም እንደተለመደው በስፖቲፋይ፣ አፕል ፖድካስት፣ አማዞን ሚውዚክ፣ ካስትሮ፣ ፖድቢን፣ ኦዲብል እና በሌሎችም መተግበሪያዎች ላይ ማግኘት ይቻላል። እሺ ወደ ዛሬው ተልቋችን እንግባ አይደል? አዎ እንግባ። በጣም የሚጓጓር ርዕስ ነው የያዝነው። የዛሬው ትኩረታችን በአፍሪካ አቪዬሽን ጂኦፖለቲክስ በተለይም በኢትዮጵያ አየር መንገድ እና በቻይናው የቤልት ኤንድ ሮድ ስትራቴጂ ዙሪያ በቀረበን አንድ አወዛጋቢ ጽሑፍ ላይ ነው። እዚህ ላይ ግን አንድ የማያሻማ ማሳሰቢያ መሰጠት እፈልጋለሁ። ያው የገለልተኝነት ጉዳይ ነው። ወገን መደገፍ ወይም ማንንም መንቀፍ አይደለም። ዓላማችን በጽሑፍ ውስጥ የቀረቡትን ሐሳቦች ያው በግልጽ ማብራራት ብቻ ነው። እውነት ነው። ማለቴ ጽሑፉን እንደ አንድ የመረጃ ማዕቀፍ ወስደን ደራሲው የሚያነሳቸውን ጽንሰ ሐሳቦች ብቻ ነው የምንመረምረው። ልክ ነህ። ታዲያ ወደ ጉዳዩ ስንገባ ጽሑፉ የሚነሳው ቻይና ለአፍሪካ ቀንድ ካላት እይታ ነው። ለበርካታ አስርት ዓመታት ቻይና ይህንን ቀጠና ለቤልት ኤንድ ሮድ እቅዷ እንደ ማረፊያ ስፍራ ወይም በእንግሊዝኛው ላንዲንግ ስትሪፕ አድርጋ ትቆጥረው ነበር ይላል። አዎ ያው ማረፊያ ስፍራ ሲባል አንድ አውሮፕላን ለጥቂት ጊዜ አርፎ የሚነሳበት የራሱ የሆነ የነቃ ተሳትፎ የሌለው ቦታ መሆኑን ነው የሚያሳየው። ግን እዚህ ላይ ነው እንቅፋት የገጠማት። እንቅፋት ያልከው የኢትዮጵያ አየር መንገድን ነው አይደል? ልክ ነሽ። መከራከሪያው እዚህ ላይ ነው የሚጠነክረው። ቤጂንግ ይህን አየር መንገድ ስትመለከት በቃ እንደ ተራ የንግድ አጋር አይደለም፣ ይልቁንም እንደ ሉዓላዊ ተቀናቃኝ ነው የምታየው። ማለቴ ተገዢ ለመሆን ፈቃደኛ ያልሆነ የራሱ ራዕይ ያለው የፓን አፍሪካ ሻምፒዮን መሆኑ ለቻይና አልተዋጠላትም ነው የሚለው ምንጩ። ያው አየር መንገዱ አፍሪካን የሚያገናኘው በራሱ ስልት እንጂ በቤጂንግ ፍቃድ ስለሆነ ነው። ደራሲው ይህን የቻይና ኮሚኒስት ፓርቲ ቅናት ይላለው። ግን ተራ ቅናት አይደለም፣ የሞኖፖሊስት ቀዝቃዛ እና የታሰበበት ቅናት ነው ይለው። በጣም ገላጭ ቃል ነው። ያው ሞኖፖሊስት ማለት ሁሉንም ነገር ጠቅልሎ ማቆጣጠር የሚፈልግ ማለት ነው። እና በኔትወርኳ ውስጥ ራሱን የቻለ ተቋም ሲመጣ ቆይ እዚህ ላይ አንዲት ምሳሌ ልስጥህ ይበልጥ ግልጽ እንዲሆን። ልክ አንድ ዓለምን የተቆጣጠረ ግዙፍ የቴክኖሎጂ ኩባንያ አስብ።
እና በደንገት በማንም በማይታዘዝ ኦፕን ሶርስ በሆነ አነስተኛ ተቋም ስጋት ውስጥ ቢወድቅ ያ ኩባንያ ይህን አነስተኛ ተቋም እንደ አጋር አየውም? አዎ፣ ማለቴ የእሱን የበላይነትን ሊያፈርስ የሚችል ቫይረስ አድርጎ ነው የሚያስበው። ትክክለኛ ምሳሌ ነው። በኔትወርክ ንድፈ ሐሳብ ውስጥ ራሱን የቻለ ገለልተኛ ማዕከል ሁልጊዜም ማዕከላዊ ቁጥጥር ለሚፈልግ ስርዓት ትልቅ ስጋት ነው። አየር መንገዱ የራሱን ፓይሎቶች ያሰለጥናል፣ የጥገና ማዕከል አለው፣ መስመሮቹን ራሱ ነው የሚቀይሰው። በቃ በአፍሪካ አየር ክልል ውስጥ ያለውን እንቅስቃሴ ለመቆጣጠር ለሚፈልግ ኃይል ይሄ ፈጽሞ ሊታለፍ የማይችል ግዙፍ ግንብ ነው ማለት ነው አይደል? ልክ ነው። ግን እዚህ ላይ ነው ነገሩ በጣም አስገራሚ የሚሆነው። ማለቴ የቻይና መንግስት ይህን ተቀናቃኝ ለማዳከም የሚጠቀመው ስልት ምንድን ነው? አብዛኛውን ጊዜ ማዕቀብ ወይም ጫና ነው የምናውቀው። ጽሑፉ ግን አንድን አየር መንገድ ለማንበርከክ ሃንጋሮችን በቦምብ ማውደም አያስፈልግም ይላል። አዎ፣ ጥቃቱ የሚፈጸመው በጥገና ወጥመዶች ነው የሚለው። ቆይ ማለት የአውሮፕላኑን መለዋወጫዎችና የሶፍትዌር ማሻሻያዎች ባለቤትነት በእጅ ማስገባት በቂ ነው ማለት ነው? አውሮፕላኑን የኢትዮጵያ አየር መንገድ ንብረት ሆኖ ሳለ እንዴት መለዋወጫው ጂኦፖለቲካዊ መሳሪያ ሊሆን ይችላል? ያው ዘመናዊ አውሮፕላን ማለት እኮ በራሪ ኮምፒውተር ማለት ነው። በሺዎች የሚቆጠሩ መለዋወጫዎች አሉት፣ እንዲሁም ውስብስብ የሶፍትዌር ስርዓቶች አሉት። እና ቤጂንግ ይህንን የአቅርቦት ሰንሰለት ልክ እንደ ጦር መሳሪያ ነው የምትጠቀመው። በመንግስት በተደገፉ አስመሳይ ኩባንያዎች አማካኝነት አዳኝ የኪራይ አማራጮችን በማቅረብ አይደል? አዎ፣ ጽሑፉ ፕሪዳቶሪ ሊዚንግ ይለዋል። ማለቴ ለተቋሙ በዝቅተኛ ወለድ የሚገኝ የፋይናንስ አቅርቦት መስሎ ይቅረብና ውስጡን ግን አየር መንገዱን በዕዳ የሚያቆራኝ ወጥመድ ነው። ማለቴ ውሉ ላይ ያሉ ረቂቅ አንቀጾች ናቸው ወጥመዱ። ልክ ነሽ። ሰነዱ ይህን የሃርድዌር ቁጥጥር ወይም ሃርድዌር ፎርክሎዥር ብሎ ይጠራዋል። አየር መንገዱ የሚያስመጣው ያንዳንዱ መለዋወጫ፣ አውሮፕላኖቹ በቴክኖሎጂ ወደ ኋላ እንዳይቀሩ የሚደረገው ያንዳንዱ የሶፍትዌር ማሻሻያ በሻንጋይ ባንክ ውስጥ የተደበቀ ዕዳ እንዲኖረው ይደረጋል ይላል። ዋው! ሂድን ሊየን የሚባለው ነዋ። ማለቴ ንብረቱ ያንተ ይመስላል፣ ግን የመጨረሻው የቁጥጥር ስልጣን በውጭ አበዳሪው እጅ ነው ያለው። ይህ እኮ እጅግ ዘግናኝ የሆነ ስትራቴጂ ነው። በጣም ዘግናኝ ነው። አስበው፣ አውሮፕላኑ ሰማይ ላይ የኢትዮጵያ አየር መንገዱን አርማ ይዞ ይበራል። ፓይለቶችም ኢትዮጵያውያን ናቸው። ግን ያንን አውሮፕላን በአየር ላይ የሚያቆየው የሶፍትዌር ማሻሻያ የሌላ አካል ከሆነ በማንኛውም ጊዜ ማሻሻያውን በማቋረጥ ብቻ አውሮፕላኑ መሬት ላይ ማስቀረት ይችላሉ ማለት እኮ ነው። እሱ ብቻ አይደለም። ማለቴ የጥገና ክፍያዎችን በተመለከተ ትንሽ መጓወት ቢፈጠር እንኳን እነዚህ የተደበቁ የባለቤትነት መብቶች ወዲያውኑ ተግባራዊ ሊሆኑ ይችላሉ። አየር መንገዱ ስራውን እየሰራ ገቢ ያስገባል፣ ግን የውሳኔ ሰጪነት ነፃነቱ ቀስ በቀስ በውጭ አካል ስር እየገባ ነው ማለት ነው። ይህን ከተረዳን ወደ ትልቁ ጥያቄ እንለፍ። ይህ ሁሉ ድብቅ ዘመቻ የመጨረሻው ግቡ ምንድን ነው? ያው ቻይና በአደባባይና በዲፕሎማሲ መድረኮች ላይ ፍጹም ተቃራኒ የሆነ ነገር ነው የምታሳየው አይደል? አዎ፣ የቻይናና ሩሲያ ከለላ የሚባል ሐሳብ ያነሳል ጽሑፉ። ቻይና ራሷን የአፍሪካ አገራት ጠበቃ አድርጋ ነው የምታቅርበው። የምዕራባውያንን ኢምፔሪያሊዝም እንቃወማለን ያለች። አዎ፣ በአደባባይ የአፍሪካን ሉዓላዊነትን እንጠብቃለን ይላሉ። ልክ ነሽ። ግን ሰነዱ እንደሚያስረዳው ይሄ ከለላ ወደ ውጭ ሳይሆን ወደ ውስጥ እየተተኮረ ነው። በስዑር ያንን የጥገና ገመድ ወይም ሜንተናንስ ኑስ እያጠበቁት ነው የሚለው መከራከሪያው። የኢትዮጵያ አየር መንገድ ያለምንም የቤጂንግ ትዕዛዝ ግሎባል ሳውዝን ማገናኘቱ ለእነሱ ትልቅ የህልውና ስጋት ሆኖባቸዋል። ታዲያ ቆይ የመጨረሻው ግባቸው ምንድን ነው? አየር መንገዱን ማክሰር እና ከገበያ ማስወጣት ነው እንዴ? አይደለም፣ ማክሰር አይፈልጉም። አየር መንገዱ ያለው ግዙፍ ኔትወርክ እኮ እጅግ ውድ ሀብት ነው። ዋናው ግብ አየር መንገዱን ዕዳ ውስጥ ከዘፈቁ በኋላ ያንን ዕዳ ወደ አክሽን መቀየር ነው። ዴፕት ፎር ኢኩዊቲ ስዋፕ ይላሉ። ወይ ይህን ላቋርጥና ላንዴና ብራራው። ያው የፋይናንስ ቃላት ስለሆኑ ማለቴ አንተ ለአውሮፕላን ሞተር ገንዘብ ታብረኛለህ፣ እኔ ገንዘቡን መክፈል ቢያቅተኝ ሞተሩን ከመውሰድ ይልቅ በገንዘቡ ፋንታ የአየር መንገድሽን 10% አክሲዮን ስጪኝ ትለኛለህ ማለት ነው። ይሄ እኮ ቀጥታ የተቋሙን ባለቤትነት መውሰድ ነው። አዎ፣ አንቺ እንዳልሽው ነው። በቃ አበዳሪው የተቋሙን ባለቤትነት በከፊልም ሆነ በሙሉ ይወስዳል። የቻይና ዓላማ ይህንን የአፍሪካ ኩራት የሆነ ተቋም በዘዴ የኤር ቻይና ቀጠናዊ ቅርንጫፍ ወይም ንዑስ ተቋም ማድረግ ነው ይላል ምንጩ።
ዋው! ውሳኔዎች በአዲስ አበባ ሳይሆን በቤጂንግ ይሆናሉ ማለት ነው። ሰነዱ ይሄን ድርጊት የሚገልጽበት ሐረግ በጣም ከባድ እኮ ነው። በስትራቴጂካዊ ማስተካከያ ስም የሚካሄድ የቅኝ ግዛት ወረራ ይላል ማለት ነው። አዎ፣ ቃላቶቹ እጅግ ጠንካራ ናቸው። ያው የድሮም በመሳሪያ የታገዘ ወረራ ሳይሆን የዘመናችንን የኢኮኖሚና የቴክኖሎጂ ወረራ ነው የሚያሳየው። የቻይና ኮሚኒስት ፓርቲ ለየትኛውም ነፃ ተቋም ቦታ የለውም የሚል አንኳር ነጥብ ነው የሚያነሳው። እውነት ነው። የመጨረሻው አገላለጹማ በጣም በአእምሮ የሚቀር ነው። በቻይና ኮሚኒስት ፓርቲ ዓለም ውስጥ በራሱ ክንፍ ለሚበር የአፍሪካ ንስር ምንም አይነት ቦታ የለውም ይላል። ማለቴ ማረፊያ ስፍራ የሚሆኑ ተገዢዎችን እንጂ ራሳቸውን የቻሉ ተቋማትን አይፈልጉም ማለት ነው። በቃ መከራከሪያው ጂኦፖለቲካን ዳግም እንድናስብ የሚያስገድደን እዚህ ላይ ነው። ጦርነትና ተጽዕኖ ፈጣሪነት ሙሉ በሙሉ መልኩን ቀይሯል አይደል? ልክ ነው። እሺ፣ ከዚህ ሁሉ ጥልቅ መረጃና ውስብስብ ትንታኔ የምንወስደው ትልቁ ቁም ነገር ምንድን ነው? ያው ጦርነቱ የሚካሄደው በፋይናንስ ተቋማት፣ በጠበቆች ቢሮና በውል ስምምነቶች ውስጥ እንጂ በጦር ሜዳ አይደለም ማለቱ ነው አይደል? አዎ፣ ሉዓላዊነትን በተመለከተ ያለንን ባህላዊ ግንዛቤ ይቀይረዋል። ዘመናዊ ሉዓላዊነት በጠንካራ ጦር ብቻ ሳይሆን በኢኮኖሚ ነጻነት፣ በቴክኖሎጂ ባለቤትነትና በመሰረተ ልማት ራስን መቻል ጭምር ነው የሚረጋገጠው። አየር መንገዷን ማስተዳደር ካልቻለች አገሪቱ እውነተኛ ሉዓላዊነት የላትም ማለት ነው። እውነት ነው። የውጭ ኢንቨስትመንት ሲመጣ ከተደበቀው ውል ጀርባ ያለውን የሉዓላዊነት ዋጋ በጥልቀት መመርመር እንዳለብን ያሳየናል። ያው ፕሮግራማችንን ከመቋጫታችን በፊት የምታደምጡን ሁሉ እንዳስቡበት የምፈልገው ቀሳቃሽ ጥያቄ አለ። ምንድን ነው ጥያቄው? የአየር ላይ ክልል፣ የንግድ ትስስር እና የነጻነት መገለጫዎች በባንዲራዎች ሳይሆን በተወሳሰቡ የኪራይ ውሎች፣ በተደበቁ የባንክ ዕዳዎች እና በሶፍትዌር ማሻሻያ ኮዶች ቅኝ የሚገዛ ከሆነ በእርግጥ የዓለም አቀፍ ግንኙነትን የወደፊት ዕጣ ፈንታ ማን ነው የሚቆጣጠረው? ፖለቲከኞች ወይስ በሻንጋይ እና ኒውዮርክ ያሉ የፋይናንስ እና የቴክኖሎጂ ስራ አስፈጻሚዎች? ዋው! ይሄ ጥያቄ የመቼውን ጊዜ የዓለም አቀፍ ፖለቲካ አቅጣጫ ቁልጭ አድርጎ የሚያሳይ ነው። ማለቴ ዲፕሎማሲ ወደ ኮንትራክት ውሎች ተቀይሯል። ይህ ለአፍሪካ ሀገራት ትልቅ ትምህርት ነው። ልክ ነው። እና በመጨረሻም ይህንን የመሰሉ ጥልቀት ያላቸው መረጃዎችን እንዲሁም ለተለያዩ ፕሮጀክቶችና ጥናቶች የሚሆኑ ጠቃሚ ሰነዶችን ለማግኘት አዲሱን ድረገጻችን www.samael.inc መጎብኘት እንዳትርሱ ማስታወስ ወዳለሁ። አዎ፣ በጣም ጠቃሚ ግብዓቶችን እዚያ ያገኛሉ። እንደ ሁልጊዜውም ሁሉ የዛሬው ትንታኔም ለተጨማሪ ምርምር መነሻ እንደሚሆናችሁ ተስፋ እናደርጋለን። የዛሬውን ጉዳይ በጥልቀት ስለመረመር ነው እናመሰግናለን። በሌላ ርዕስ እስከምንገናኝ ድረስ ሰላም።